ልክላት እየተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትንጣለኝ ነው። እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞተ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይኖርም። ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛ እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ። ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ለስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽኝ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማች ነው ያለ። ሰላም ይሰማል? አዎ ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። አቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት። ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ጥያቄ ጠይቅ ተብዬ ነው። ታርጊ ለፍተሻል? አዎ ግን ያልተጻፈውን ከየት ነው የነበርሽው? ገብቶሻል? አቢባ አዎ ትክክል። ኦልሬዲ እሷ እንደዚህ ካለች አሁን ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ እናት፣ ኤምባሲ ሄደሽ ሁላችሁም ሰላም ብያለው። ሀቡ እኔ ያው የአገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆችንን ከሱ ጋር ሰላም ይሄ ነገር ተፈጠረ ምናምን። ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም፣ ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ? ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡ እየገባሽ ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት በዘረኝነት ምናምን ነገር እኔ የለሁበትም። ሀቡ ገብቶሻል? እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል? ኤምባሲ ውስጥ ገባሁ። ኤምባሲ ውስጥ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስለሆንሽ አምኜሽ ሂጂ አልኩሽ። እኔ ማለት ነው ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም በእነዚያን ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ሙባረክ ይህን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ብያለሁ ካልሽ ማሬ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል? ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል።
በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል? እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል። ሀቡ ወይ እንትን ይላል ገባሽ? ንገሪኝ። ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙ ምንትን አለለው ግን ያ 12 ቁጥር ያለው ይታወቃል። ስለዚህ ሁሴን እንደዛ አለሽ። ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ? ሲያባረረኝ ውጪ ላይ ወጥቼ ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክን የላከችልኝ ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ ኤጀንቱ ማለት ፈልጋ እንዳይሆን አቡ እንጃ። ጃንቱን አውሪያት። ኤጀንቷን ብትልፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረው። እሺ ቁጥር ልኬልሻለሁ መጨረሻ 2954 እሷ የላከችው ሌላ ነው። እሷ የላከችልኝ የኢትዮጵያ ሕዝብ ማለት ነው። ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በኔ ስም ሳላቅ አጽፎ ራክስ አለብኝ ነው ያልከልብን ብዬ እምቢ ብያለሁ። ጓደኛዬ ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው። እዚህ ሀገር ህጉን ስለማላቅ እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ውክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው። ወረቀቱ የሚለው ምንድን ነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት አቢባ ህጋዊ ወረቀት ልኬልሽ ነው ያወጡት። ገለዋታል በቃ። እሺ አሁን ሳውዲ ኤጀንሲውን ላውራው እንዴ። ሰላም ከአንቺ ጋር ጨርሰናል። እናመሰግናለን። እኔም አመሰግናለሁ። የኢትዮጵያ ቢሮ የመጣችበት ወጪ አድራሻው አለ። እሱ ጋር ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያሉት በአካል ድረስ ክልናው ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ ስኮመን ስልክ አለ አልተደውሎብሽ ያው ገልን ታሳየዋለች ለሰው ልጅ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እቺ ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ በራሱ ቀበረ። እንደደበቋት ማየቅያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳሰማ እንደዚህ እንደታፈኑ ይቀመጡ ነበረ። ሬሳ ይገባለሁ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ካልሰጠ በስተቀር ያለ ቤተሰብ ፈቃድ አይቀበርም። እኔ እስከማውቀው እሺ ጅራሽ እሺ ኑ ጅራዱ ልበቆ ዱአንሺ አከነቀቀቡ አዳራ ሰገሌና ጎዳ አንትሽ ሳጥኒ ሺ አከነቀቀቡ ልመቁ ወይኔ አባይ 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 አዩቶም ቦይና ሰበራይ ሰብር አርጎ አይዟችሁ። ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን